ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የአሜሪካ ካሊፎርኒያ ግዛት በመርዛማ ኬሚካል ልቀት ምክንያት የአስቸኳይ ጊዜ አዋጆች። የአሜሪካው ካሊፎርኒያ ግዛት በመርዛማ ኬሚካል ልቀት ምክንያት የአስቸኳይ ጊዜ አዋጆች። የካሊፎርኒያ ግዛት ገዢ ጋቪን ኒውሰም ኦሬንጅ ካውንቲ በተባለ አካባቢ በማቀነባበሪያ ፋብሪካ ውስጥ አደገኛ የኬሚካል ፈሳሽ ከተከሰተ በኋላ የአስቸኳይ ጊዜ አውጀዋል። ከ26,500 ሊትር በላይ ከሚይዘው ታንከር ኬሚካል እየፈሰሰ መሆኑ ታውቋል። ይህም ኬሚካል በቀላሉ የሚተንና በጣም የሚቀጣጠል ፕላስቲክ ለማምረት የሚያገለግል ነው። የአካባቢው ባለስልጣናት ለጥንቃቄ በሚል በሺህ የሚቆጠሩ ሰዎች ቤታቸውን ለቅቀው እንዲወጡም አሳስበዋል። ቅዳሜ ዕለት ባለስልጣናቱ ከዚህ ቀደም ይታሰብ ከነበረው በላይ ታንከሩ ውስጥ ያለው ሙቀት ከፍ እንዳለና ሙቀቱ መጨመሩ እንደቀጠለ አስታውቀዋል። የኦሬንጅ ካውንቲ የእሳት አደጋ ባለስልጣናት ኬሪክ ኦፊስ እንደገለጹት ሁለት አማራጮች የታሰቡ ነው። ይህም ታንከሩ ተበትኖ ይፈሳል ወይም ይፈነዳል የሚል መሆኑንም ገልጸዋል። ታንከሩ ለምን ስራው እንደተስተጓጎለ ምርመራ እየተካሄደ ሲሆን፣ የአደጋ ጊዜ ሰራተኞች ሙቀቱን ለመቆጣጠር ታንከሩን በውሃ እየረጩ ነው። ባለስልጣናት አንድ የማይሰራ ቫልቭ ተጨማሪ ችግር እንደደቀነባቸው አስታውቀዋል። ቅዳሜ ዕለት የእሳት አደጋ ኃላፊዎች ኮቭ የተጎዳው ታንከር ሙቀት 32 ዲግሪ ሴንቲግሬድ ደርሶ የነበረና በየሰዓቱ በ1 ዲግሪ እየጨመረ መሆኑንም ተናግረዋል። አርብ ምሽት የሙቀት መጠኑ በድሮኖች ተለክቶ 16 ዲግሪ ድረስ እንደቀነሰ ተነግሮ ነበር። ሆኖም የአደጋ ሰራተኞች ቡድኖች ወደ ታንከሩ ቀርበው መጠኑን ሲያነቡ ውስጣዊ ሙቀቱ ከፍ ብሎ እንደነበረም ኃላፊው ተናግረዋል። የታንኩን ሙቀት በመጨመር እና በታንኩ ግፊት እንዲጨምር ያደረገውን የኬሚካል መብላላት የአደጋ ሰራተኞች ቡድን ሊቀንሱ ይችላሉ የሚል ተስፋም አሳይተዋል። ይህን ነገር እንዲፈነዳ መፍቀድ በፍጹም አይገባም ሲሉም ኮቪ ተናግረዋል። ባለስልጣናት የታንከሩ መሰረት ቢፈርስ እና ኬሚካሉ ቢፈስ ሊወሰዱ ስለሚችሉ እርምጃዎች ጠንካራ እቅዶች እያዘጋጁ ነው። ኬሚካሉ ቢፈስ ወደ ውሃ መስመር ወይም ወደ ባህር እንዳይደርስ ለመከላከል ግንቦች እየተገነቡ ነው። ትምህርት ቤቶች ለጥንቃቄ በሚል የተዘጉ ሲሆን ወደ አካባቢው መግባት እንዳይቻል አንዳንድ ዋና ዋና መንገዶችም ተዘግተዋል። የኦሬንጅ ካውንቲ የሕክምና ባለሙያ ዶክተር ሪንጅ ቾኒሱ ክዋንግ ማንኛውም ሰው ጠንካራ ሽታ ያለው ፍራፍሬ የመሰለ ፈሳሽ ከተመለከተ ለባለስልጣናት እንዲያሳውቅም አሳስበዋል። ለደህንነት ሲሉ ቤቱ ለቅቆ የወጣ ማርኮ ኦልሰን በአደጋ ደወሎች ድምፅ እንደነቃና ስለ ኬሚካል ፍሰቱ ሳያውቅ በአካባቢው ወደሚገኝ የስፖርት ማዕከል እንደተጠለለም ተናግሯል። የኬሚካል አደጋ ስጋት ያሳደረው ጣቢያ ዩናይትድ ኪንግደም ኩባንያ ሲሆን ከአውሮፕላኖች ቁሳቁስ የሚያመርት ነው። የኩባንያው ቃል አቀባይ ለደረሰው ስጋት ለአካባቢው ነዋሪዎችም ይቅርታ ጠይቀዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።